የአገዛዙ ሚዲያዎች ፈንታውን ሙሃቤ እጅ ሰጠ ሲሉ የፋኖ አመራሩ ደግሞ ቅርብ ወራጆች ወደ አገዛዙ ሲሄዱ የትግሉ ሜዳ እየጸዳ ነው አለ። የማለቃ ሀብታሙ ደምሴም በወቅታዊ ጉዳይ ዙሪያ መልእክት አስተላልፈዋል። በመልእክቱም ቅርብ ወራጆች በየተራ ወደ ጠላት እየገቡ መሆናቸውን ታዝበናል ብሏል። ትግል ያለ ዓላማና ጽናት እንደማይሰምር ሁሉ ዓላማ ቢስ የሆኑ ልፍስፍሶች ወደ ጠላት ሲገቡ ልንረዳው የሚገባ ነገር ቢኖር የትግሉ ሜዳ እየጸዳ መምጣቱን ነው ሲልም አብራርተዋል። ሰበር ዜና በጠቅላይ ሚኒስትር ዶክተር አብይ ላይ ያመጹት ጄኔራሎች ፋኖን ይቀላቀላሉ መባሉ 4 ኪሎን አመሰም። ሰላምና ሰራዊት አባላት እየተቀላቀሉ ይገኛሉ። ኤሊት የተባሉ ኮማንዶ አባላትም ጭምር የፋኖ ኃይሎችን መቀላቀላቸው ሰምቷል። በሌላ በኩል የብልጽግና ኃይል ፓራ ኮማንዶ ሲል የሚጠራቸውና መከታዎች የሚላቸው የ11ኛ እዝ ወታደሮች በደቡብ ወሎ ዞን መመታታቸው ሰምቷል። ልዩ ኦፕሬሽን ነው የተካሄደው። የአገዛዙ ሚዲያዎች ፈንታውን ሙሃቤ እጅ ሰጠ ሲሉ የፋኖ አመራሩ ደግሞ ቅርብ ወራጆች ወደ አገዛዙ ሲሄዱ የትግሉ ሜዳ እየጸዳ ነው አለ። የማስረሻ ሰጤ ወዳጅ መሆኑ የሚነገረውና በፋኖ ቀጠና የነበረውን የፋኖ እንቅስቃሴና አንድነት ሲያስተጓጉል የነበረው ፈንታውን ሙሃቤ ለብልጽግናው አገዛዝ እጁን መስጠቱን የብልጽግና ሚዲያዎች ዘግበዋል። ግለሰቡ እጅ ሰጠ ከተባለበት ዜና ጋርም የክህደት አጋሩ ማስረሻ ሰጤ አቀባበል ሲያደርግለት የሚያሳይ ፎቶ ወጥቷል። ሆኖም ይህን የነፋንታውንን ክህደት ተከትሎ የተለያዩ አስተያየቶች እየተሰጡ መሆኑን ለመመልከት ችለናል። የአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ከፍተኛ አመራር የሆነው ሻለቃ ሀብታሙ ደምሴም በወቅታዊ ጉዳይ ዙሪያ መልእክት አስተላልፈዋል። በመልእክቱም ቅርብ ወራጆች በየተራ ወደ ጠላት እየገቡ መሆናቸውን ታዝበናል ብሏል። ትግል ያለ ዓላማና ጽናት እንደማይሰምር ሁሉ ዓላማ ቢስ የሆኑ ልፍስፍሶች ወደ ጠላት ሲገቡ ልንረዳው የሚገባ ነገር ቢኖር የትግሉ ሜዳ እየጸዳ መምጣቱን ነው ሲልም አብራርተዋል። በትግሉ ሜዳ ላይ በጽናት መቆየት የሚችሉት ዓላማ ያላቸው ብቻ መሆናቸውን ልንገነዘብ ይገባል ያለው አመራሩ ዓላማ ከሌላቸው ብዙሃን ይልቅ ዓላማ ያላቸው ጥቂቶች ለድል ይበቃሉ በማለትም አብራርተዋል። የአማራ ሕዝብ አሁን ላይ የሆነ ባለው ነገር ሳይደናገርና ሳይደናገጥ በእኛ በልጆቹ ሙሉ እምነት እንዲኖረው የምናሳስበው የጸና ሕዝብ አሸናፊ እንደሚሆን ስለምናውቅ ጭምር ነው ብለዋል። የትግሉ ሂደት መሰናክል የበዛበት መሆኑን አምነን መሰናክሎችን ሁሉ በጽናት ለማለፍ ቆርጠን እንደ ህዝብ መነሳት ይገባናል ያለም ሲሆን ይህ ሊሆን የሚችለው ደግሞ አማራዊ አንድነታችንን ማንበር ስንችልና የጋራ መግባባት ላይ ሲደረስ መሆኑን አስፍሯል። ባቡሩ ሲጓዝ በየፌርማታው የሚወርዱ ተሳፋሪዎች እንደሚኖሩ ተገማች ነው። ይህን ትግል እንደ ባቡር ቆጥረ ነው በየፌርማታው የሚወርደው ተሳፋሪ ጉዳይ ሊያሳስበን እንደማይገባ ለማስታወስ እንወዳለን ብሏል። በጣም የሚገርመው ነገር ቢኖር ወደ ጠላት የሚገቡ አካላት ለክህደታቸው እንደ ሰበብ የሚቆጥሩት በዋናነት ጌቶቻቸው የሚሰጧቸውን አጀንዳ መሆኑ ነው ሲል ያነሳው አርበኛው ስለዚህ እነሱ ከጅምሮ የጠላት እንጂ የኛ አልነበሩም ማለት ነው ይላል። የአገዛዙን አጀንዳ ከጠመንጃ ጋር ተሸክመው ላይታች ሲሉ የነበሩ ስለሆኑ እነሱ ቢመጡ ቢሄዱ ምንም ሊደንቀን ሊጨንቀን የማይገባም ሲል አሳስቧል። ጥርሳችንን ነክሰን በመታገል የሚከፈለውን መስዋዕትነት እየከፈልን ለአማራ ህዝብ የደህንነት ዋስትናዎች ለመሆንና ኢትዮጵያን ከመፍረስ ለመታደግ ቆርጠን የተነሳን በመሆናችን እስከ መጨረሻዋ የድል ብስራት ከዓላማችን ዝንፍ እንደማንል እያረጋገጥኩኝ አንበሳ ምን ቢርበው ሳር አይግጥም እንዲሉ አቦ እኛም ምንም አይነት አጀንዳ ቢወረወር ከጠላት ጎን ልንሰለፍ እንደማንችል እሙን ነው ብሏል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ምክትል ወታደራዊ አዛዥና የግዙፉ ላስታ ሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩ በዚሁ ጉዳይ ላይ መግለጫ አውጥቷል። በመግለጫውም በትግሉ ቆይታችን ዱላ ይዘን ወተን ከክላሽ እስከ ዲሽቃ ከዲሽቃ እስከ ሞርተርና ሌሎች ከባድ መሳሪያዎችን ታጥቀናል ብሏል። ይህን ሁሉ መሳሪያዎች ይዘን እየታገልን ባለንበት ወቅት በአባታችን ብርጋዴር ጀነራል አሳምነው ጽጌ ስም ሲነግድ የነበረው ኮሎኔል ፈንታውን ሙሃቤ በትናንትናው ዕለት ለዚህ ስርዓት እጅ ሰጠ የሚል ዜና ሰምተናል ሲል ገልጿል። ኮሎኔል ፈንታውን ለአገዛዙ እጅ ሰጠ አልሰጠ የአማራ ፋኖ ትግል አይቆምም፣ ምክንያቱም ይህ ትግል ለግለሰቦች ስንል የወጣንበት አይደለም በማለት አብራርቷል። እኛ ግን የጀነራል አሳምነው ልጆች የአባታችን ያደራ ቃልን ተወተን የአማራን ትንሳኤ እናበስራለን ብሏል። ባለ የአማራን ህዝብ ትግል ደግፈን መረጃዎች እናቀብላለን። ቤተሰብ ለመሆን የሚጠበቅባችሁ የሰብስክራይብ እና የደወል ምልክቷን መጫን ቪዲዮዎችን ላይክ ማድረግ ብቻ ነው። ትግሉን መደገፍ አንዱ ሚዲያዎችን የመደገፍ መንገድ ነውና ሚዲያዎችን እንድትደግፉ በትህትና ጠይቃለሁ። ሰብስክራይብ ያድርጉ። ወደ መረጃዎች ላቅና። ቀጥታ ወደ ጄኔራሎቹ አመፅ ከማቅናት በፊት አንዲት መረጃ ብቻ ነው የማስገባው። ስለዚህ ጄኔራሎቹን ጉዳይ ሳትሰሙ እንዳትወጡ ለማለት እወዳለሁ። እቺን ወሳኝ መረጃ ብቻ ላስቀድም። የብልጽግና አገዛዝ በድሮንና በመድፍ የታገዙ 2 የኮማንዶ ክፍለ ጦሮችንና የ2 እዝ ሰራዊትን
ከሚሊሻና አድማ ብተና አባላት ጋር አጣምሮ አሰልፎ የተዋጋበትና ይህ ሁሉ ሰራዊት የፋኖን ጥቃት መቋቋም አቅቶት ከባድ ምት የደረሰበትን አውደ ውጊያ ነው አጠር አድርጌ ቀድሜ የማቀርብላችሁ። ከላላ ወረዳን ጨምሮ በርካታ የምዕራብ ወረዳዎች ላይ ከታህሳስ 28 ጀምሮ እስከ ትላንት ታህሳስ 30 ድረስ የነበረ ከባድ ትንቅንቅ እንደነበረ ይታወሳል። ይህን ጉዳይ በተመለከተ እንግዲህ አጠራጣሪ መረጃዎችን ሳቀብል ቆይቻለሁ። አሁን ግን ውጊያው በከፍተኛ ደረጃ ወደ መጠናቀቅ ስለገባ ወሳኝ የሆነውን ነገር ላስደምጣቸው። በውጊያው አገዛዙ ከድሮን ጀምሮ በመድፍና በቢኤም እንዲሁም በሞርተርና ብዙ 23 የታገዙ ሁለት የኮማንዶ ክፍለ ጦሮችንና ከሁለት እዝ የተወጣጣ ሰራዊትን አሰልፎ የነበረ ቢሆንም ነገር ግን ተልባ ቢንጫጫ በአንድ ሙቀጫ የተባለለት አባባል ደርሶበት በጥቂት የፋኖ ኃይሎች የተሰነዘረበትን ጥቃት መቋቋም ባለመቻሉ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን አስተናግዷል ተብሏል። ውጊያው የተካሄደው በጃማ፣ በከላላ፣ በልጓም፣ በደብረ ዘይት፣ በለገሂዳ፣ ገነቴ፣ በማህል ሳይንት ደንሳ ከተማ፣ በተንታጅ ባር፣ በመቅደላ ማሻ እንዲሁም በጉጉፍቱ ከዛም ማለፍ ሲል በካቤና ሰኞ ገበያ ላይ እንደሆነ የተገለጸው የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ ከ3 ኮሮች ማለትም ከንጉስ ሚካኤል ኮር፣ ከልጅ ኢያሱ ኮርና ከደጋው መብረቅ ኮር እንዲሁም የእዙ ልዩ ዘመቻ አሃድ ከሆነችው ከበላጎ ተወርዋሪ ሻለቃ የተወጣጡ የፋኖ አሃዶች እንዲሁም ከአፋህድ ሸዋ ጠቅላይ ግዛት እዝና ከወሎ ጠቅላይ ግዛት እዝ የተወጣጡ የፋኖ አሃዶች ጥምረት በመፍጠርና በብልጽግና ሰራዊት ላይ ከባድ የሆነ ምት የከፈቱት በአገዛዙ በኩል በአየር ወለድ ኮማንዶ መምሪያ የ105ኛ እና የ107ኛ ክፍለ ጦር ኮማንዶችን ጨምሮ በሰሜን ምስራቅ እዝ የ801ኛ ኮር ሰራዊትና የ11ኛ እዝ ወታደሮች እንዲሁም የደቡብ ወሎ ዞን መከታዎች ሲል የሚመካባቸው ፓራ ኮማንዶ የሚል መጠሪያ ያላቸው የሚሊሻ አባላትና የአድማ ብተና አባላት በወረዳ ካድሮች መሪነት የድሮንና የመድፍ የዙ 23 እና የሞርተር እንዲሁም የቢኤም ሽፋን እየተሰጠ ያሰለፈ ቢሆንም ነገር ግን ሺፈሳም አንድ ጎማ አይነፋም ነውና ነገሩ የሁሉ ሰራዊት የፋኖን ጥቃት መቋቋም አቅቶት ከባድ ሽንፈትን ተከናንቦ ውሏል ተብሏል። በውጊያው 4 ብሬን፣ 1 ስናይፐር እና 170 ክላሽንኮቭ መሳሪያ፣ 2 ወታደራዊ ኦራል ተሽከርካሪዎች ከነጫኑት ሬሽንና ተተኳሽ እንዲሁም 146 ወታደሮችና በርካታ ወታደራዊ መገናኛ ራዲዮዎች በፋኖ መማረካቸው ለየዛሬው ሚዲያ ተልኳል። ቁጥሩ ከ150 ጭምር የሚልቅ ወታደር የተማረከበት እንደሆነ የተገለጸ ሲሆን በተጨማሪም የብልጽግና ሰራዊት ከላላ ወረዳ ውስጥ ለገና በዓል ለእርድ ያዘጋጃቸው በርካታ በሬዎችና በርካታ ኩንታል ምግብ እህል በፋኖ ቁጥጥር ስር ውሏል። በዚህ ውጊያ ከተገደሉት በመቶዎች የሚቆጠሩ የመከላከያ ሰራዊት አባላትና ሚሊሻ እንዲሁም የአድማ ብተና አባላት በተጨማሪ መንገድ ሲመሩ የነበሩ በርካታ የወረዳ አመራሮችም ተመተውበታል ተብሏል። ከፊሎችም በከባድ ሁኔታ ቆስለዋል። መከላከያን መንገድ ሲመሩ ተገኝተው ከተገደሉ የወረዳ አመራሮች መካከል የከለላ ወረዳ ገንዘብ ጽሕፈት ቤት ዕቃ ግምጃ ቤት ኃላፊ አቶ አሚኑ አህመድ፣ የወረዳው ሲቪል ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት ኃላፊ አቶ አሊ አህመድ የሱፍ እንዲሁም የወረዳ ሚሊሻ ጽሕፈት ቤት የሥራ ማስከባሪ ሂደት ኃላፊ ሳጅን አልዩ አህመድ አብዲን ጨምሮ ሌሎች የወረዳው ጸጥታ ቢሮ አመራሮችና አባላት ወደ እንደሚገኙበትም ለማረጋገጥ ተችሏል። ይህንን ተከትሎ የከለላ ወረዳ አስተዳደር ከታህሳስ 29 ጀምሮ እስከ ትናንትና ታህሳስ 30 ድረስ ለአምስተኛ ጊዜ የሐዘን መግለጫ ማውጣቱን ለየዛር ሚዲያ ከወረዳው ይፋ የማህበራዊ ትስስር ገጽ ለመመልከት ችለናል። ወረዳው መግለጫው ከአመራሮች መካከል አንዳንዶቹ በተኙበት የተገደሉት ያሉ ሲሆን ሌሎቹ ደግሞ በውጊያ መሃል የተገደሉብኝ ናቸው ማለቱን ነው ለየዛር ሚዲያ ማረጋገጥ የቻለው። በዕለቱ በርካታ የብልጽግና ሰራዊት የተመታበት ታሪካዊ ኦፕሬሽኖች ተፈጽሞባቸዋልም ሲሉ ነው የገለጹትም። ቀጥታ ወደ ጀነራሎች ጉዳይ ሳቀና በትላንት ዘገባዬ ላይ አንድ ጉዳይ አንስቼ ነበረ። ከሰሞኑ በከፍተኛ ደረጃ ይህንን መረጃ ማጠናቀርበት ጊዜ ራሱ ከፍተኛ ቁጥር ያለ መከላከያ ሰራዊት የተመታበት የተማረከባቸው የተለያዩ ኦፕሬሽኖች ተደርገዋል። በቴዎድሮስ እዝም በተመሳሳይ በርካታ የብልጽግና ጦር የተማረከበት በገፍ በሰልፍ የተጓዙበት ምርኮ መደረጉን ተከትሎ ጠቅላይ ሚኒስትር አብይ አህመድና አስተዳደራቸው ጀነራሎቹን ወደ አዲስ አበባ ጠርተው ስብሰባ ማድረጋቸው ሰምቷል። ይህንን ዜና በተመለከተ እንግዲህ አንከር ሚዲያን ጨምሮ ሌሎች ታላላቅ ሚዲያዎችም ጉዳዩን ትኩረት ሰጥተው መዘገባቸው ሰምቷል። ታዲያ ከዚህ የወጡ መረጃዎችን ወደ እናንተ ያቀበልኩ መገኘው በተከታታይ በትናንት ዘገባዬ ላይ እንግዲህ ስብሰባው እጅግ በከፍተኛ የሆነ ጭቅጭቅና ንትርክ ውስጥ ገብቶ እንደነበረ ጀነራሎችም
ያልተስማሙ ቁጥራቸው ቀለል የማይባሉ ጀነራሎች በአካባቢው ተካሄደ የሚገኘው ውጊያ ስኬታማ እንዳልሆነ እንዲሁም ደግሞ ከጥቅሙ ኪሳራ ይበልጥና ወደፊትም ምንም አይነት ለውጥ ማምጣት የማይቻል ልፋት ብቻ የሆነ ውጊያ ከዚህም በተጨማሪ በርካታ አሉ የተባሉ ጀነራሎችና ኮሎኔሎች በእነዚህ ውጊያዎች እየጠፉ እንደሚገኙ መግለጻቸውን መግለጽ የሚታወስ ነው። ታዲያ በዛሬው ዕለት አዲስ ነገር አለ በሚለው ዙሪያ መረጃዎችን ለማጣራት ሙከራ ተደርጓል። ታዲያ ጠቅላይ ሚኒስትር አብይ አህመድ እነዚህ አምጾብኛል ያሏቸው ጀነራሎች ምናልባት ወደ አማራ ክልል የሚጓዙና ውጊያውን ይቀጥሉ ተብሎ የሚፈቀድ ከሆነ ፋኖን ይቀላቀላሉ የሚል ከባድ ጭንቀት ውስጥ መግባታቸው ተገልጿል። በዚህም እነ ጀነራል አበባውን በማዘዝ ይታሰሩልኝ የሚል ጥያቄ ቢያነሱም እነ ጀነራል አበባው ግን በጉዳዩ ላይ እንዳልተስማሙበት ተገልጿል። ምክንያቱም የእነዚህ ጀነራሎች መያዝ ከዚህ በኋላ ምንም አይነት ውጊያዎችን የማሸነፍ ዕድላችን እየጠበበ አቅማችን ይበልጥ እየተራከመ ይሄዳል በሚል ከስምምነት እንዳልደረሱ ተገልጿል። ይህም 4 ኪሎን እያመሰ ይገኛል ተብሏል። የጀነራሎች አመጽና ፋኖ ያለበት አቋም ከጊዜ ወደ ጊዜ እያየለ መምጣቱ የብልጽግናን ኃይል እንቅልፍ እየነሳው እንደሚገኝ ማመላከቻ ዜና ሆኗል። ወደ ቀጣይ መረጃ ይላቀናል። የብልጽግና ሰራዊት መረጃ ሰጪዎች በቁጥጥር ስር ውለዋል። ምኒልክ ዕዝ የደጋውን መብረቅ በትናንትናው ታኅሳስ 30 2018 ዓ.ም የብልጽግና መረጃዎችን በቁጥጥር ስር ውለዋል። ከአማራ ማህበረሰብ ያለባበስና የእንቅስቃሴ ባህል ተመሳስለው የገናን የበዓል ስነ ስርዓት ምክንያት በማድረግ ወደ እስታይሽ ከተማ ሰርገው መግባት የአማራን ህዝብ በድሮን ለማስመታት እንቅስቃሴ ላይ እንዳሉ በደጋው መብረቅ ኮር ደጀን ክፍለ ጦር ፋኖች በቁጥጥር ስር ውለዋል። 3 የመከላከያ ሰራዊት መረጃዎች ወደ ፋኖ ቀጠና ገብተው የጥፋት ዓላማቸውን ሊፈጽሙ ሲሉ በግስላ ፋኖች እጅ ከፍንጅ የዋሉ ሲሆን ከዚህ ቀደምም በተለያዩ ቦታዎች በኮሩ አሃድ ፋኖች መሰለ ኩያዎች በቁጥጥር ስር ውለው የአማራን ህዝብ መታደግ ተችሏል ተብሏል። በቁጥጥር ስር የዋሉት የብልጽግና መረጃዎች ለምን ተግባር ከፋኖ ቀጠና እንደገቡ ሲጠየቁ የአማራ ህዝብ ተሰብስቦ የሚገኝበትን ቦታ ለላኳቸው አለቆቻቸው ለማሳወቅ ከዛም በድሮን ማህበረሰቡን ጭምርም ቢሆን መምታት እንዳለበት ነው ሲሉ ተናግረዋል። የአማራን ህዝብ እንደ ህዝብ ሊያጠፋ የብልጽግና ሰራዊት እንቅስቃሴ እያደረገ እንደሚገኝ አመላካች መሆኑን እነዚህ ግለሰቦች መማረክና መያዝ ትልቅ ትኩረት ይሻ የሚገባ እንደሆነ ነው የተሰማው። በሌላ በኩል የብልጽግና ወንበር ማስቀጠል አንሞትም ያሉ ቁጥራቸው ከ10 የሚልቁ ወታደሮች ከነሙሉ ስቃቸው እጃቸው ለፋኖ ሰጥተዋል። ማን ሞቶ የማን ስልጣን ሊቀጥል በሚል ያገዛዙን ወታደሮች ልክ እንደ እምቧይ ካብ እየተናዱ ፋኖን መቀላቀላቸውን ቀጥለዋል። በቅርብ የተቋቋመችው 11ኛ ዕዝ 104ኛ ኮር 35ኛ ክፍለ ጦር 4ኛ ሻለቃ አባሪ የነበሩ 7 ወታደሮች ከነሙሉ ስቃቸው ምኒልክ ዕዝን ሲቀላቀሉ ሌሎች 3ቱም ቆየት ብለው ይህንን ኮር መቀላቀላቸው ነው የተገለጸው። የብልጽግና አገዛዝ አውደ ውጊያን ጨምሮ በብዙ የጦር ግንባሮች የማፈራረሱ ለንትን የተጋርሎ ተጠናክሮ የቀጠለ ሲሆን ሰራዊቱን የማፍረስ ተግባር ደግሞ አመርቂ ውጤት እየተመዘገበት ይገኛል ብሏል። ለየዛሬ ሚዲያ በተላከው መረጃ ብልጽግና ወንበሬ ለማስጠበቅ ይሞትልኛል ብሎ የተማመነበት ወታደራዊ ኃይል ገሚሱ ተደምስሶ አልቋል። ቀሪው ደግሞ ማን ሞቶ የማን ስልጣን ሊቀጥል በሚል ከስምሪት ቀጠናው በገፍ እየጠፋ እንደሚገኝ ነው የተገለጸው። አሁንም በከፍተኛ ደረጃ የብልጽግና ሰራዊት እየረገፈና እየተበተነ ወደ ፋኖ መግባቱን ቀጥሏል። በመጨረሻ አንድ መረጃ ላስደምጣችሁ። በሰሞኑ በተለያዩ አካባቢዎች ሴቶችን በመሰብሰብና መሰል ጸያፍ ድርጊት እንዲፈጸሙ አስገድደው በጎዛምን፣ የቦቅላ፣ ሮገቢያ፣ ደብረ ኤልያስና ማኑኤል አካባቢ በርካታ የሴት ደህንነቶችን ማሰራጨታቸው ተሰማ። የብልጽግና ኃይሎች ሴት ልጅ እናት፣ እህት፣ ሚስትና ሀገር ናት ብለን ሴት ልጅ በልዩ እንክብካቤና ጥበቃ በሚያዝበት የፋኖ አስተዳደር ውስጥ ሴቶችን በዚህ ተግባር በሰፊው መጠቀም መጀመራቸው እጅግ አሳዛኝ ነው ተብሏል። ከብልጽግና ሰራዊት ጋር ያበረ የብልጽግና ተልእኮ ተቀብሎ የተንቀሳቀሰ ሰው ሁሉ ጠላት ነው የሚለው የፋኖ ስትራቴጂ በጠላት ደረጃ አውጥተን አንታገልም፣ በጾታ በዘር በአካባቢና በዝምድና ለይተን አንዋጋም ያሉ የፋኖ ኃይሎች እርምጃዎችን ሲወስዱ መቆየታቸው ይታወሳል። ነገር ግን ሴቶች እህቶቻችን ጥንቃቄ አድርጉም ሲሉ መልእክታቸውን አስተላልፈዋል። ለተለያዩ ማታለያ መንገዶች እነዚህን ሴቶች ወደ ተለያዩ አካባቢዎች በመላክ ስለላና ደህንነት እንዲሰሩ የማድረግ ተግባር በሰፊው የተከናወነ ይገኛል። ኢትዮጵያን በአጠቃላይ ሰዓቱ ያጠናቀርኳቸው መረጃዎች ይህን ይመስሉ ነበረ። ቻናሉ የዛሬ ሚዲያ ነው። በቀጣይ የመረጃ ጥንቅሬ ድረስ እስክንገናኝ ድረስ ከወዲሁ መሰናበታችሁ ነው የሚሆነው። በምሽት የመረጃ ጥንቅሬ እንገናኝ። ቸር ቆዩኝ።